መሪዎች ያስተላለፈችውን ተከትሎ ውይይት እያደረግን ነው። አይ እኔ አካል አይደለሁም አላለችም። እኛ አሁንም ቢሆን መድረክ ሼር አላደረገችም ስላለችው ነው እያወራን ያለ ነው። ተለይቶ መነገር አለበት። ስለዚህ ካልሆነ ወንድሜ መድረክ አልሰጥም ባለችው በሱ ላይ እያወራን ነው። አሁን በወጣው መካኒዝም አሁን ግን እየተነጋገርንበት ነው ያለው። አንዴ ሁላችሁም ካሎሪየም ዝጋው። እኔን ትልቁ ላይ አድርጊኝ እንዴ ፕሮግራም ልክ አንተ አንተ ጋር አይደለም ሁላችንም ብንሆን ማለት ነው። ካህኑዬን ጀምሮ ዜድዬን ጨምሮ ሁላችንም እዚህ ውስጥ 3 ደቂቃ ተብሏል። የማይመቸንም ነገር ማንም ሰው እኔም ላውራ ካሎራው ማንም እንጠብቅና ከዛ ከ3 ደቂቃ በኋላ ደግሞ በተራችን እናወራለን። እንዴ እኛ እኮ ምሳሌ ካልሆንማ ማን ቀጥሎ ሌላ ጊዜ ማንም አይሰማንም። ስለዚህ ቀጥል፣ ከ3 ደቂቃ አትለፍ። ካሎርሻ ሂድ ቀጥል። እኔ ነኝ አሁን ሩሙን የምመራው። አስቺ ያመሰግናለሁ። እኔ አሁን መልእክቴ ማስተላለፈው ከኔ ወንድሞች ይሄ ካራዝማቲክ ጴንጤቆስቴዎቹን አንድ ባልሆንበት ነገር አንድ ነን የሚለው ነገር ከአሁን በኋላ ይቅር። እያያችሁት ነው የወጣው መግለጫ። ይሄ ከመካነ ኢየሱስ ያወጣችሁ መግለጫ የሚቀየር እስካልሆነ ድረስ በዚህ የሚቀጥል ከሆነ አንድ ነን የሚለውን ነገር ቢቀር አንድ እንዳልሆንን አየን። ባይዘዌ እየወጉ አንድ ነን። አሁን ቅድም የሚመለሰው መልስ እነምና የሚመልሱት መልስ ይገርማል። እየወጉ ደግሞ አንድነት ይሏል። መድረክ አላጋራም እያል አምልኮ አላጋራም እያሉ አንድ ነን። እንዴት አይነት አንድነት ነው ያለን? እንዴ ከወንድሞች ጋር በአምልኮ ህብረት ካላረኩ ወንድሞች በህብረት ቢቀመጡ መልካም ነው የሚለውን ነገር ከነሱ ጋር ህብረት አምልኮ ካላረኩ ምኑ ነው አንድነቴ? ምኑ ጋር ነው? እና ያስበላችሁን አንደኛ እናንተ ናችሁ። ቅድም ብየዋለሁ። በዚህ ጉዳይ ላይ ጠበቅ ያለ ይቅርታ ብትሰጡም ቢያንስ ለወጣው መግለጫ እንደው ግባት ይሆነኛል፣ ሊጠግነኝ ይችላል። እኔ አሁን ባለቤቴ ሉተራ ናት። እውነቱን ነው የምነግራችሁ። ባለቤቴ ሉተራ ናት። ኢቭን እንኳን የሆነ ኮሜንት አይቼ ምን አለ ሉተራን ካልሆነ አናጋባ የሚሉም ነገር ደግሞ አለ። ከፈለጋችሁ ሜሴጁን አያችኋል። ሉተራን ካልሆነ እንዳትጋቡ የሚል ነገርም መጥቷል። ወደ ፖለቲካ ነገሩ እየዞረ ነው። ጥላቻቸውን እንደፈለጉ እየረጩ ነው። ነገሩ እየሰፋ ነው። እንዴ መግለጫው ምንድን ነው የሚለው? መሰረታዊ ትምህርት ላይ አንድ ስላልሆነ ነው። አሁን ይኸውልህ እንደው መጠበቂያ ጠብቀው አገላለጡ ጤናማ የሆኑትን ልምምዳቸውን አይተን ህይወታችን አይተው እንኳን እንጋብዛለን አላሉ። እንደ ሙሉ ወንጌል ያሉት፣ እንደ መሰረተ ክርስቶስ ያሉት፣ እንደ ህይወት ብርሃን ያሉት ልምምዳቸው ያማረ እንደነዚህ አይነት አባቶች አሉ። እነሱን አባቶች ሁሉ ያገለለ ነገር። ስለዚህ ምንድነው የምንጋጋጠው? ከነሱ ጋር ለማውራት ምንድነው የምንጋጋጠው? እንደ እነሱ የፈለጉትን መከተል ይችላሉ። በቃ ግን አንድነት የሚባል ነገር ካሁን በኋላ የለም። እኔ መካነ ኢየሱስ ነኝ እየተባለ ስም እየተቀየረ ፕሮፋይል ይሄ ቀይ በቀይ አበባ የሚመስል ፕሮፋይል እየቀያየረ ለሉተራን እቆማለሁ የሚባለው ነገር ጌርሳ እኔ ለአንተ ነው እንደው ታናሽነቴን ካልናክ ከእንደዚህ አይነት ድርጊታችሁ ተቆጠቡ። የትኛውም ሉተራን ሲገባ እንጠይቀዋለን። ኦርቶዶክስን አስገብታ ከየት ነህ እንደሚባል ሉተራንም ሲገባ ከየት ነህ ምንድነው የምታምነው ድነሃል አልዳንክም እየተባለ መጠየቅ ያለበት ሁኔታ ነው። አሁን የትምህርት ጉዳይ ነው እኮ በትምህርት የተነሳ አይደል የተገለለው። ጥምቀት የኃጢአት ስርየት አይሰጥም ብለህ ታምናለህ ተብለናል እንደ የተከለለ። ስለዚህ ትምህርቱን እንጠይቃለን። አመሰግናለሁ። ቴንኪው። አረካውም ግን ይሁን ችግር የለውም። አላለቀም እንደ ሳቴ አልቋል። እሺ ቃልዬ ይሰማል? እኔ ያልገባኝም እንትኑም አልገባኝም። ትላንት በጨረፍታ ነው የሰማሁትኝ፣ አላነበብኩትኝም ገብቶኛል እንዳልገባ እና እስቲ ወይ 1 ደቂቃ ወይ 2 ደቂቃ እኔም እንድከተላችሁ ስለተጨናነኩ ነው የምሰማው ነገር። ከፈለክ ቅርን አጠራ አንድ ደቂቃ ይበቃኛል። ቃልዬ እኔ ፎርዋርድ አደርግልሃለሁ መግለጫ አለና እሱን አንብበኸው ከዛ እንትን ታደርጋለህ። ቃልዬ ለካሌብና ለነያዲ እድል ይሰጣቸው ረጅም ሰዓት ስለተቀመጡ፣ ከዛ ነዮሲ መልሱ።
ቃል ያለክ ቃል የለም አለክ አለው ድምጽ ኔትወርክ በጣም እንትን እያደረገኝ ነው። አዎ የሚያስቸግረኝ ለካሌብና ለያዲ ስለቆዩ ማነው የሚቀድመው? መሀል ላይ እንትን ዞን አውት አድርጌ ነበር። ማነው የሚቀድመው? ያዲ ቀድማ ገብታ ነበር። በሰበማሉ ከስር ጥያቄን እያለ ነው እስካሁን ድረስ ማለት ነው። ተው እሱን ተው፣ ኤቢን ተው፣ በውስጥ ይጠይቅ። ያዲ ትቀጥልና ከዛ ካሌብ ይቀጥላል። ዮሲ ስላለ እንትን ይበሉ ደቂቃ ይሁንና ቃልዬ መረጃው ላሳይ። መረጃ እያሉ ነው። ሉተራን ካልሆነ አናገባም ያለው መረጃ ካልሆነው በቃ በጌታ ስም በቃ አይ መረጃ እያሉ ስለሆነ መረጃው ልለጥፍ ሌላ ጊዜ ታሳያቸው። አስቼ ቆይ አስቼ አንዴ ልለጥፍ ፕሊስ ሌላ ቀን ታሳያቸው። ካሮራ በጣም ተበዛይቷል ማለት ነው። ቆይ ለምንድን ነው የምንረዳሽው? ፕሊስ ካሮራው በቃ አንተ እንትንን ተናግረሃል። እንደው ዜዶና ካህኑ እኮ ጌርሳ ሜዳለ ዋናው ሽማግሌ ካህናችን እንኳን ነው የታለ ዝም ብሎ እንዴ አስገቡት አለ ከላይ ነው ያለው። ያዲ ተቀጥልና ከዛ ያዲ ረጅም ሰዓት ደብቀውኝ ነው አስቼ ደብቀው ሸሽገውኛል እንዳልታ ያለው ከኔ ጎን እኮ እኔ ስላልታየኝ ነው። እሺ ቀጥሉ። ካሮላው እንዳትከፍት ገዝቻለሁ። ካሁን በኋላ እንዳትከፍት አንተ። አይ በቃ ተገዝቷል። ያዲ ተቀጥል፣ ከዛ ዮሲ መልስላትና ከዛ ካሌብ ይቀጥል። ያዲ ይቀጥል። እሺ ከይቅርታ ጋር ያዲ በዛው እንትኖችን አድሬስ አድርጊያቸው። ከታችኛ ብቻ የተለያየን እንደሆነ አንድ ሰው ሜሴጅ ቢያስተላልፍ ከስር ፕሮቮክ እያደረጉ ነው ጎረቤቶቻችን። እነሱ ምን ያህል እንደተለያዩ አርቲኩሌትድ በሆነ መንገድ ትንሽ አድሬስ አድርጉላቸው። አይ ጎረቤቶቻችንን ተዋቸው። የሆነች ነገር ሲያገኙ ማሸብሸብ ይወዳሉ። እነሱ ላይ ምንዞራለን፣ ችግር የለው። ይሄን ውስጣችን እንጨርስ። ያዲ ቀጥይ። እሺ ቴንኪዩ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እኔ አንድ አጠር ያለች ከመግለጫው ላይ ላንብብና ጥያቄን ልቀጥል። የቤተ ክርስቲያኒቱ ቄሶች በየሁዱ በራሳቸው ማህበረ ምዕመናንና ወይም በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነት ከማገልገል መቆጠብ ይጠበቅባቸዋል ይላልና እዚህ ጋር ጥያቄ በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን ብቻ ይላል። እነዚህ በሌላ የቤተ ክርስቲያኒቱ ማህበረ ምዕመናን የተባሉት እነማን ናቸው? ግልጽ ሆኖ ቢቀርቡ በጣም ጥሩ ነው ብዬ እላለሁ። ምክንያቱም አንድ ቄስ ነገ ተነስቶ ሙሉ ወንጌል ሄዶ ሲያገለግል ሙሉ ወንጌል አገልግለሃል ስለዚህ ትታገዳለህ እንዳይባል እነዚህ በዝርዝር ተቀምጠዋል ወይ ቢቀመጡ ጥሩ ነው ብዬ እላለሁኝ። ሁለተኛ ጥያቄ ደግሞ ጸጋን ከመከፋፈል አንፃር ይሄ እገዳው ያው ሌላ ቤተክርስቲያን ሄደው እንዳያገለግሉ እገዳው እንግዲህ ከታወቀ ማለት ነው እነዛ ቤተክርስቲያኖች እነማን እንደሆኑ ከታወቀ በኋላ እገዳው ጸጋን ከመከፋፈል አንፃር እንዴት ነው የሚታየው? ምንም የሚቋረጥ ነገር አይኖርም ወይ ብላችሁ ታስባላችሁ? ሶስተኛ ጥያቄ ደግሞ በጣም ልቤን የነካ ያሳዘነ እንትን ስለሆነ ፖስት ስለሆነ ብጠይቀው በጣም ደስ ይለኛል። ትግላችን ፍሬ አፍርቷል የሚል እዚሁ ቲክቶክ ላይ የተለጠፈ እንትን ነው። ይሄንን መግለጫውን የለጠፈው ሰው ነው ይሄንን እንትን ያለው። እንግዲህ ትግል እንደነበረ ነው የሚታየኝ። ይሄ ትግል ደግሞ ፍሬው ምንድነው የሆነው? ይሄንን መግለጫ እስከመውጣት ድረስ ነው የደረሰውና ትግላችሁ ምን ነበረ? እንደ ቲክቶክ አገልጋዮች ወይ ዕቅበተ እምነት ሰራተኞች ትግላችሁ ምን ነበረ? ትግላችን ፍሬ አፍርቷል ስላለ እነዚህ ናቸው የኔ ሶስቱ ጥያቄዎች። ቴንክ ዩ። እዩሲያለክ አሎ ቤቲ እሺ መልስላት። ጀስትም አይ ቲንክ ከስት እያላካ
ነው። ቀጥል አንተ እስከዛ። ኦኬ መልካም አስቼ አይ ቲንክ ጥሩ እየመራ ነው። ቃሌ ኔትወርክ በጣም እያስቸገረውም ስለነበር መሀል ላይ በደንብ መምራት ስላልቻለ ትንሽ ድብልቅልቅ የማለት ነገር ነበረ። ሰዎች ሀሳብ ሲሰጡ ታግሰን ጨርሰን ከዛኛም ደግሞ ሀሳብ ብንሰጥ ሌላው ከተጨረሰ በኋላ ወዲያው ባይቀጥል ጥያቄ ከተነሳ በኋላ ሌላ ጥያቄ ከመሰንዘሩ በፊት መልስ ተሰጥቶ ቢኬድ ነው የሚሻለው። መደማመጥ የምንችለው እንደዛ ስለሆነ እንደዛ ቢታረን። ያዲ ያነሳሽው ጥያቄ ምናልባት ገጽ 4 ላይ ያለውን አንቀጽ 2 ላይ ያለውን ሐሳብ ነው። እንግዲህ አሁን ምንድነው በተደጋጋሚ አንድ ነገር እየተናገርን ስንመጣ ትንሽ ያድክማል፣ ያሰለቻል። ግን የግድ ጥያቄውን ስላነሳች ላነሳችው ጥያቄ ያዲ መልስ መስጠት አስፈላጊ ነው የሚሆነው። እሷ ስላልነበረች ብትኖር ኖሮ ስለተመለሰ ጥያቄውን አይነሳም ነበር። እንዳልነበረች በማሰብ ልመልስ። ገጽ 4 ላይ ሁለተኛ አንቀጽ የሚያስቀምጠው እሁድ ሰንበት ይላል። ኳሊፋይ አድርገዋል። እንግዲህ ስናነብ አንዱን ብቻ አይደለም ገንጥለን መውሰድ ያለብን፣ ሙሉን ስቴትመንት ማየት ያስፈልጋል። ሙሉ ስቴትመንት ምንድነው የሚለው? በሰንበት ፕሮግራም ላይ የቤተ ክርስቲያን ቄስ ከራሱ ማህበረ ምዕመናን ውጪ ሌሎች ቤተ እምነቶች ሄዶ ማገልገል የለበትም። ማገልገል ካለበት የሚያገለግለው በራሱ ቤተ ክርስቲያን ስር ባለ ማህበረ ምዕመናን ነው ይላል። ማለት ነው በመካነ ኢየሱስ ሌሎች ማህበረ ምዕመናናት ማለት ነው። እየተወራ ያለው ስለ የትኛው ቀን ነው? ስለ ሰንበት እየተወራ ነው። በሰንበት ቀን ስላለ የቤተ ክርስቲያኒቱ መደበኛ ፕሮግራም ነው እየተወራ ያለው። የአንድ ለምሳሌ ልደታ መካነ ኢየሱስ ልበላ እንደ ማህበረ ምዕመናናት የዛ ውስጥ ያሉ ቀሳውስት ይኖራሉ። የዛ ቤተክርስቲያን ቄስ በሰንበት ቀን ሌላ ቤተ እምነት መሄድ የለበትም። መጀመሪያ ኃላፊነቱ እሱ የሚገኝበት ማህበረ ምዕመናን ላይ ማገልገል ነው። መገኘቱ ብዙ ትርጉም ስላለው ነው። በነገራችን ላይ አይታችሁት ከሆነ መግለጫውን አንድ ቄስ የአምልኮ ስነ ስርዓቱንም ጭምር ይመራል፣ ዝማሬውንም ጭምር ይመራል። ብዙ ኃላፊነቶች አሉት። ከዛ አንጻር ነው በሰንበት ቀን ሌላ ቸርች መሄድ የለበትም፣ ሌላ ቤተ እምነት መሄድ የለበትም የተባለው። በራስ ደግሞ ቤተ እምነት ከተባለ በራስ ተመሳሳይ በሆኑ ቤተ እምነቶች በራሱ በመካነ ኢየሱስ ስር ባሉ ማህበረ ምዕመናን ከሆነ ደግሞ ሄዶ ማገልገል ይችላል ይላል። ምናልባት ይሄ ክላሪቲ ይጠይቃል። ይህንን አርቲኩሌት ያደረጉት መግለጫው ማለት ነው ከምን አንጻር ነው የተባለው የሚለው ግልጽነት ይጠይቃል፣ መብራራት ያለበት ይመስለኛል። ያም ቢሆን በሰንበት ነው የሚለው እንጂ በሌሎች ቀናቶች ሄዶ ማገልገል የለበትም የሚል ስቴትመንት የለውም። በነገራችን ላይ ክልከላ፣ እገዳ የሚባሉ የመሳሰሉ ነገሮች ያሉት በመካነ ኢየሱስ መድረክ ላይ በአንድ ማህበር ላይ ቄስ ሆኖ እየመራ ያለ አገልጋይ ከሌላ ቤተ እምነት አገልጋዮችን መጋበዝ የለበት። ምክንያቱም የስብከቱ ፕሮግራም ቅድም በተደጋጋሚ ተናግሬ ያለው ይዘቱ ይለያል። ከዛ አንጻር ነው መሆን ያለበት። ስብከቱ ራሱ የሚመጣው በዕለቱ ከሚነበበው ከወንጌል ንባብ ነው ብዬ ቅድም በተደጋጋሚ ያስረድቻል። ያን ደግሞ ሊያደርግ የሚችል የሌላ ቤተ እምነት ሰባኪ አይደለም። እዛው ያለው ኃላፊነት ላይ የተቀመጠው ኦርዴንድ የሆነው ቄስ ወይም ወንጌላዊ፣ እንዲሁም ደግሞ በጎ ፈቃድ ወንጌላዊ ቅድም ተናግሬ ያለው የቤተ እምነቱን አስተምሮ የሚያውቅና ቅቡልነት ያለው ሲሆን ነው። ስለዚህ ስለ እገዳ ቅስናን ስለማገድ የሚነሳው ከመጋበዝ አንጻር ነው። እሱም አሁን በነገርኳችሁ ሴንስ ነው የተብራራው። ግን ጥለን አንውሰደው። ሄዶ ማገልገል የለበትም የተባለው ሌሎች ቀናቶችን አይደለም። ሄዶ ማገልገል የለበትም የሚል ዝግ ቢሆን ኖሮ ወረድ ብሎ እዛው አንቀጽ ላይ ኢኩሜኒያዊ በሆኑና ቤተክርስቲያኒቱ በምትቀበላቸው የጋራ መድረኮች ላይ ቄሱ ሄዶ ቃል እግዚአብሔር ሊሰብክ ይችላል፣ ፕሮግራም ሊመራ ይችላል ይላል። ሄዶ ማገልገል ሙሉ ለሙሉ የተዘጋ ቢሆን ኖሮ እንደዚህ አይነት አርቲኩሌቲቭ አርቲክል ስቴትመንት ኦፍ አርቲክል አይቀመጥም ነበር ማለት ነው። በዚህ መንገድ እንረዳው። ጥያቄሽን ያዲ ከመለስኩኝ ምናልባት ግልጽ ካልሆነ ፎሎዊንግ ኮስችን ማንሳት ትችያለሽ። ቤቴ ይጨርሻል። ኢትስ ኦኬ፣ በቃ ችግር የለም። እነሱን ነበረ በዝርዝር የጠየቅኩት፣ አንተም መብራራት አለበት ብለሃል። that's fine። ሁለተኛ እና ሶስተኛ ጥያቄን ከመለሳችሁልኝ ይበቃኛል። thank you። ያዲ አስታውሽ ሁለትና ሶስት ጥያቄሽን።
ሁለተኛ ጥያቄ ከጸጋ መከፋፈል አንፃር እንዴት ነው ይሄ ሊታይ የሚችለው? የሚያስቀርብን ነገር የለም ትላላችሁ ወይ ነው? ሶስተኛው ደግሞ ቲክቶክ ላይ የተለጠፈ ፖስት አይቻለሁ ትግላችን ፍሬ አፍርቷል የሚልና ትግላችሁ ምን ነበረ የሚል ጥያቄ ነው የጠየኩት። ያድዬ ጥሩ ጥያቄ ነው ያነሳሽው። ምንድነው አሁን ለምሳሌ ቀደም ወንድማችን ካልወራው ያነሳው ነገር አለ። ጋብቻን በሚመለከት ሰዎች እንደዚህ እያሉ ነበር። አንድ በኮሜንት የተቀመጠውን ማወቅ ያለብን ነገር ቅዱሳን እዚህ ያላችሁ ወንድሞቼ እናቶቼ በጣም ጥንቃቄ ልናደርግ የሚገባው የሉትራንን ፍላወር ከቨር ፕሮፋይል ከቨር ያደረገ ሰው የመጣ ኮሜንት የሚሰጠውን በመውሰድ እንዲህ እያሉ ነው ብሎ ማስቀመጥ ትክክል አይደለም። አንድ ራንደም ኮሜንት ሰጪ ብቻ ሳይሆን ከኛም መካከል እንደዚህ አይነት ሐሳብ የሚያንጸባርቅ ቢኖር ልክ አይደለም። በግለሰቦች አስተያየት አይደለም ቤተክርስቲያን ላይ ጀነራላይዝ ልናደርግ የሚገባው። ለምሳሌ እኔ የሆነ ጎንዮሻዊ የሆነ ስቴትመንት ባስቀምጥ ቤተክርስቲያኒቱ ያልተናገረችው ያላለችውን ባስቀምጥ መካኒሱስ ቤተክርስቲያን ሉተራዊ ስለሆንኩ መካኒሱስ ቤተክርስቲያን እንደዚህ ነው የምታምነው ብሎ መውሰድ ትክክል አይደለም። ይሄ ለሁላችንም እኮ የሚሰራ ነው። በሙሉ ወንጌል ውስጥ ያለ በሙሉ ወንጌልን ቤተክርስቲያን አስተምሮ የሚቀበል ሰው እኔ እንዲያምናለሁ እንዲያላምንም እንዲህ ነው የቤተክርስቲያን አቋም እያለ ትክክለኛ ባልሆነ መንገድ የራሱን ሐሳብ ስላንጸባረቀ ሙሉ ወንጌል እንደዛ ታምናለች ማለት አይደለም። ኮሜንቶችን እየሰበሰብን እንደዚህ ነው የሚያምኑት ብሎ ማለት ይሄ ለውይይትም የሚበቃ አይደለም። ጥንቃቄ እናድርግ። ስሜታዊም ባንሆን መልካም ነው። አንዳንድ ነገሮችን ውይይት ስናቀርብ በጣም ልንጠነቀቅ ይገባል ለማለት ነው። ትግላችን የሚለው ሴንስ ከምን አንጻር ነው የምረዳው? ይሄ መግለጫ ይሄ ምንድነው? መግለጫ አይደለም። ይሄ መመሪያ ይቀደም ሳውራ ነበር። ይሄ መመሪያ ትኩረት የሚያደርገው በቤተ ክርስቲያን ውስጥ በመካኒሱስ ቤተ ክርስቲያን ውስጥ ላሉ ማህበረ ምዕመናን በተለይ ቀሳውስትና ወንጌላውያንን የሚመለከት ነው። አስተምሮን ከማስረጽ አንፃር ትኩረት ያደረገ መመሪያ ነው። ይሄ መመሪያ ውስጣዊ መመሪያ ነው። ፐብሊክ ወጣ እንጂ ውስጣዊ መመሪያ ነው። ከሌሎች ቤተክርስቲያን ጋር ጸጋ መካፈል ያልሽው ከሌሎች ቤተክርስቲያን ጋር በምን አይነት አግባብ ነው የምንገናኘው የሚለውን የሚመልስ አይደለም። አሁን ብዙዎቻችሁ ወንድሞቼ እናቶቼ የሳታችሁት ብዬ የማስበው ሁሉም ማለት አይደለም። አንዳንድ ሰዎች ከሚያነሱ ጥያቄ ነው፣ ጀነራላይዝ ለማድረግም አይደለም። በቅንነት እንድታደምጡ የምፈልገው መግለጫው ከሌሎች ቤተክርስቲያኖች ጋር ምን አይነት ግንኙነት ሊኖረን ይገባል የሚል ይዘት ያለው ደብዳቤ ቢሆን የውይይታችን መልክ ሌላ ቅርጽ ሊኖረው ይችል ይሆናል። ስለዚህ ቤተክርስቲያኒቱ ከአብያተ ክርስቲያናት ጋር በምን አይነት አግባብ ነው የምገናኘው? እንዴት ነው ህብረት ማድረገው? እንዴት ነው ግንኙነት ሊሆን የሚገባው የሚለውን ቤተክርስቲያኒቱ እንድትናገር እንፍቀድላት። እኛ ድምዳሜ አንስጥ። ይሄ ደብዳቤ ስናነበው ግን ውስጣዊ የሆነ ነው። የመካነ ኢየሱስ አመራር በመድረኩ ላይ መካነ ኢየሱስ የመጋቢያዊ ደብዳቤ የጻፈው አካል በቤተ ክርስቲያኒቱ ምስባክ ላይና መሰዊያው ላይ ስለሚሆነው ነገር ማንንም አማክሮ ውሳኔ አይሰጥም። ምክንያቱም ኃላፊነቱ የቤተ ክርስቲያኒቱ ነው። መድረክ ላይ ስለሚሆነው ነገር ይሄ ልክ አይደለም፣ ይሄ ልክ ነው ልንል አንችልም እኛ። ይሄ የቤተ ክርስቲያን የውስጥ ጉዳይ ነው። መድረኬ ላይ እንደዚህ አይነት ስብከቶች መሰበክ አለባቸው። ከምቀበለው አስተምሮ አንጻር ይሄ ስብከት ትክክል ነው፣ ከምቀበለው ጥቅስ አንጻር መብራራት አለበት፣ ከዕለቱ የወንጌል ጥቅስ አንጻር መቅረብ አለበት ስብከት እያለች ቤተክርስቲያኒቷ ልክ አይደለም ሌሎች ናቸው መጥተው ማገልገል ያለባቸው ከተባለ ቤተክርስቲያኒቷ በራሷ መድረክ ላይ ያላትን ድንጋጌ ማስቀመጥ መብት እየተጋፋን ነው የሚሆነው። ከሌሎች ጋር ባለ ጉዳይስ እንዴት ይሁን? ቤተክርስቲያኒቷ ሳይ እንዲኖራት እንጠብቅ። በዚህ ጉዳይ ላይ አሁን ብዙ ብዥታዎች አሉ። እኛ ያልመለስናቸው ጥያቄዎች ሊኖሩ ይችላሉ። እነዚህን ጥያቄዎች ቤተክርስቲያኒቷ አመራር በቀጣይ ሊመልሰው ይችል ይሆናል። መጠበቁ የተሻለ ነው የሚሆነው። መቼም እኔ እስከምረዳው ድረስ ይሄ ታርጌት አንዳንዶች እንደሚሉ ጴንጤቆስጣውያንን ታርጌት ያደረገ ምናምን ተብሎ መቀመጥ የለበትም። ክልከላው እኮ ሙሉ ወንጌልን ብቻ አይደለም፣ ጴንጤቆስጤ ያልሆነችውን ቃለ ቤተክርስቲያን አገልጋዮችንም ይመለከታል፣ ሌሎችንም ይመለከታል። እና የሆነ ግሩፕን ለማጥቃት ተደርጎ እየቀረበ ያለው ነገር ትክክል አይደለም።
ውስጣዊ ነው የቤተክርስቲያን የውስጡ የመድረክ ጉዳይ ነው። ያ ደግሞ ሙሉ መብት አላት። ሁሉም ቤተክርስቲያን በመድረኩ ላይ ምን መሰበክ እንዳለበት ድንጋጌ እንደሚያስቀምጥ መካነ ኢየሱስም ሙሉ መብት አላት። እዚህ ላይ ማንም አስተያየት መስጠት አይችልም። ጥያቄዎችን ግን ሊያነሳ ይችላል። ሞጋሽ ጥያቄዎች ያ ነው። ሌላው ትግላችን ፍሬ አፍርቷል የሚለው ቤተክርስቲያኒቷ ወደ ራሷ አስተምሮ እንድትመጣ ይፈልጋል። ወደ ማንነቷ ወደ ትክክለኛ ማንነቷ ቅይጣዊነት አጥቅጧታል ተብሎ የአዌርነስ ስራዎች የውይይት ሐሳቦች መጽሐፍቶች በነገራችን ላይ ቲክቶኩን ብቻ እናንተ አትመልከቱ ወገኖቼ በውስጥም ሆኖ ስትራክቸራሊ ቤተክርስቲያኒቷ ወደ እውነተኛ ማንነቷ መምጣት አለባት ብለው የሚሟገቱ ብዙዎች ናቸው ብዙ መጽሐፍትም የጻፉ አሉ በስነ መለኮት ትምህርት ቤቶች ቤተክርስቲያኒቷ ባላት ስነ መለኮት ትምህርት ቤቶችም ስለ ማንነቷ የሚሟገቱ ብዙ ጥናቶች ሪሰርቾች የተሰሩባቸው እልፍ ማሳያዎች አሉ የቲክቶክ ጉዳይ እናድርገው እና የቲክቶክ ወንድሞቻችን ይህን ሲሉ ያሉበት ምክንያት ሌሎቹም በውስጥ ሆነው በመጽሐፍም በትምህርት ተቋማትም የሚያደርጉትን ሙግት የሚመለከት ነው ማለት ወደ እውነተኛ ማንነት ወደ ሉተራዊ ከለሯ መምጣት አለባት አሁን የሙሉ ወንጌል ሰው ጴንጤቆስጣዊ ባትሆን ሙሉ ወንጌል ማነሳው ግልጽ እንዲሆንልን ነው በንጽጽር የሙሉ ወንጌል ሰው በሙሉ ወንጌል ቤተክርስቲያን ውስጥ ያለ ሰው ከለሯ ጴንጤቆስጣዊ ነው ጴንጤቆስጣዊ ከለሯን ብትጥስ ሙሉ ወንጌል ቤተክርስቲያን ሴናሪዮ ነው ሃይፖቴቲካል ሴናሪዮ ነው ማለት ነው መሆን የለበት እውነተኛ ማንነቷ ጴንጤቆስጣዊ ነው ብሎ አንድ የሙሉ ወንጌል ቤተክርስቲያን አባል ቢሟገት ድምጽ ቢያሰማና ቤተክርስቲያኒቷ ትክክለኛ ወደ ሆነ አቋማ ማንነት ወደ ጴንጤቆስጣዊ ማንነቷ የሚያመጣት መግለጫዎች ውስጣዊ መግለጫዎች መመሪያዎች ብታስተላልፍና ያ ሰው ሃይፖቴቲካሊ ነው ማወር ትግላችን ተሳካቢል ማናችሁም ጥያቄ አታነሱ ለምን ቤተክርስቲያን ወደ ራሷ ከለር ትመለስ ነው ይያለ ያለው የሉተራዊ ወንድሞችም ሌሎቹም እዚህ ከቲክቶክም ውጪ ያሉ ይሟገቱ የነበሩት ቤተክርስቲያኒቷ ወደ እውነተኛ ወደ ትክክለኛ ወደ ምትቀበላቸው ሙሉ ወንጌልና መሰረተ ክርስቶስ ቃለ ሕይወት መጽሐፈ ስምምነትን አይቀበሉ ምትቀበለው መካነ ኢየሱስ ናት በዛ መጽሐፈ ስምምነት መሰረት መንፈሳዊ መርሃ ግብሯ መመራት አለበት ወደዚህ ማንነቷ መምጣት አለበት ብሎ ማለት ይሄ ትክክለኛ ማንነቷ እንድትመጣ የመሟገት ምንድነው የመታገል ጉዳይ ነው ፖዚቲቭሊ ልናየው ይገባል ሁሉም ለቤተ እምነቱ ዘብ እንደሚቆመው እነዚህም ወንድሞች ዘብ ይቆማሉ በዛ መንገድ እንረዳው ለማለት ነው ጥያቄሽን ከመለሱ መልሰልኛል ማለት ቲክቶክን መታው እንችላለን ችግር የለውም at the same time ግን ይሄ ኢንፍሉዌንስ የተነሳው ከቲክቶክ ስለሆነ ዲስሚስ ማድረግ የምንችል አይመስለኝም ጀስት ቅድም በሚናገርበት ጊዜ በዚህ ነገር ላይ እየሰራን ነበር የሚልም ሐሳብ ሲናገር ነበርና መስራትና ወደ ጥሩ ሪዛልት ለማድረስ ይሄንን ነገር ቤተክርስቲያኒቷን ወደ ኮንፌሽኗ ለመመለስ ጥሩ ነገር ነው ምንም እንትን የለውም ግን at the same time ደግሞ ቤተክርስቲያኒቷ እህት ቤተክርስቲያናት የሚባሉ ሌሎች አብረዋት በክፉ ጊዜ ሲያገለግሉ የነበሩ ቤተክርስቲያናት ነበሩና አሁን ለዚህ ነው መጀመሪያ ጥያቄ እነዚህ ቤተክርስቲያኖች በዝርዝር ቢቀመጡ ብዬ ጠየቅኩትና እሱ ግልጽ ከሆነ በኋላ ላይ ችግር አያመጣም በጣም ከዛች ቤተክርስቲያን እየመጡ ብዙ ጸጋን የሚያካፍሉ ከሌሎችም ቤተክርስቲያናት አብያተ ክርስቲያናት እየሄዱ መካነ ኢየሱስ የሚያገለግሉ አገልጋዮች አሉ በዛ ጸጋ ደግሞ በጣም ሁላችንም እንከፋፈላለን እንደው I don't know ምናልባት ወርዶ ቄሶችን ያማከለ ዲሲዥን ነው ለማለት ለኔ ይከብደኛል አሁን እነሱም ያንን እንትን እየተከለከሉ ስለሆነ ማለት ነው ኢቭን እሁድም ራሱ ተብሎ ሲለይ እሁድ እየሄዱ የሚያገለግሉ ከሆነ ያው እንግዲህ like I said ምንም እንትን የሚለኝ ነገር የለም እኔም
ግን እንደ ጥያቄ በቃ ልቤ ውስጥ ስለመጣ መጠየቅ ስላሳሰበኝ ነው የጠየቅኩት። የቤተክርስቲያኗን ውሳኔ ማንም ሊቃወም አይችልም። ቤተክርስቲያኒቷ መወሰን ያለባትን ወስናለች። which is በጣም የሚደገፍ ነገር ነው። እግዚአብሔር ይባርካችሁ እናንተም ለታገላችሁት ነገር። ግን ያው ከጸጋ አንጻር ግን ትንሽ ይከብዳል። የተሳሰረ ነገር ስለነበረ በአብያተ ክርስቲያናት መሀል ማለት ነው። ኤኒዌይስ በቃ ወደሚቀጥለው ሰው መሄድ ይቻላል። ቤቲና ተባረኩ። ቤቲ ለካህኑ ስጭው። እሱ ነው መሰለኝ ተረኛ አይደለም። አስቺ እና ካህን ቆይተዋል፣ ብዙ አውርተዋል። ካሌብ ነው ተረኛ። አበታራ ካሌብ ከዛ ሙለታ ፋይናሊ እነ ጌርሳም የሚጨምሩት ነገር ካሌ ይጨምራሉ። ካሌብ አለክ አሎ ቤትሻ ቴንክ ዩ ሶ ማች። እሺ አመሰግናለሁ። እዚህ ያላችሁ ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። የኔ ሀሳብ በትንሹ ያዲ አንስተዋለች፣ ግን ኢዮሲ የተናገርከው ሀሳብ ላይም የተናገርከው ላይ ጥያቄ አለኝና ምንድነው ጥያቄ? አሁን የመካነ ኢየሱስ አንድ አገልጋይ ወይም ቄስ እሁድ ካለው መርሃ ግብር ውጪ ሄዶስ ሌላ አብያተ ክርስቲያናት ውስጥ ያሉ ቤተክርስቲያኖች ላይ የማገልገል እንትን አለው ፈቃድ አለው ወይስ እንዴት ነው? አሁን ከዛ መርሃ ግብር ጋር አንጻር ስላገናኘው ብዬ ነው። ዮሲ ካሌቡ ጥያቄ ሀሳብን አላገኘሁትም፣ ይቅርታ። ማለቴ አሁን የመካነ ኢየሱስ ቄስ እሁድ ላይ በሚያደርገው ፕሮግራም ምክንያት አይደለም የሚሄደው ነው ቅድም የመለስከው መልስ ላይ፣ ወይስ እኔ የሳትኩህ ነገር አለ? ደብዳቤ የሚለው እንደዛ ነው፣ መመሪያው የሚለው እንደዛ ነው። ገጽ 4 አንቀጽ 2 ላይ ምናልባት ሰነዱ ካለ ማንበብ ይቻላል። አዎ እንደዛ ነው የሚለው። ግን ከዛ ውጪ ባሉ ፕሮግራሞች ላይ ሳይሆን ከዛ ውጪ ቤተክርስቲያኗ በሌላት ፕሮግራም ላይ ሌላ ቤተክርስቲያኖች ላይ ሄዶ ማገልገል ይችላል ያልኩ እዛው አንቀጽ ላይ ካሌብዬ ምን ይላል? ኢኩሜኒካል በሆኑ የጋራ መድረኮች ላይ ቤተክርስቲያኗ በምትቀበላቸው ቄሱ ካህኑ ሄዶ ማገልገል ይችላል፣ ፕሮግራም መምራት ይችላል ይላል። ይሄ መልስ ሊሆን አይችልም? ኦኬ። አይ አሁን በኢንዲቪጁዋሊ ማለትም አሁን አንድ ቤተክርስቲያን ላይ ማለትም መሰረተ ክርስቶስ በምታዘጋጀው የብቻዋ ፕሮግራም ላይ ከዛ አንጻርስ አሁን ጸጋን የመከፋፈሉ ጉዳይ ነው ለኔ ሊያሳስበኝ የሚችለው። ይሄን ነገር ሳይ ጸጋን መከፋፈል ነው። ምክንያቱም አሁን ቅድም እንደተባለው አይነት ሐሳብ የለኝም። የኔን ግልጽ ለማድረግ ያህል እዚህ ጋር የሁሉም ሰው የራሱን ሐሳብ ነው የሚናገረው። እንደ ቤተክርስቲያን አይደለም ሐሳብ እየተሰጠ ያለው እና ቅድም እንደተነገረው እኔ ዮሲም አንተንም አልቀበልም የሚል ሐሳብ የለኝም። አንተ ውስጥ ያለ ጸጋ አለ ብዬ ስለማስብ ያንን ጸጋ ካፈላለሁ። ይሄ የኔ አቋም ነው። ቅድም ከተነሳው ሐሳብ ጋር ስለማልስማማ ማለት ነው። ዮሲ መካነ ኢየሱስ እንደዚህ አቋም ስላስቀመጠች አንተም ዞር በል አይደለም። እንደዚህ አይነት ወንድማማችነትን ክርስቶስ አስተምሮናል ብዬ ስለማላስብ እና የኔ ጥያቄ ዮሲ ምንድነው አሁን መሰረተ ክርስቶስ ላይ ኦር ደግሞ ሙሉ ወንጌል ላይ ባላት ፕሮግራም ላይ ከእሁድ ውጪ በሆነ ፕሮግራም ላይ ያ ቄስ ኦር መካነ ኢየሱስ ውስጥ ያለ ሰው እንዲያገለግል ይፈቀድለታል የሚል አይነት ነው የተቀመጠው ማስረጃ። ያንን የተቀመጠው መግለጫ ያንን እንትን የሚል ነው። ጥሩ ጥያቄ ነው ያነሳው፣ አግኝቻለሁ በደንብ። ምንድነው መግለጫው ምን መሰለ? ምናልባት ተደጋጋሚ ሐሳብ እንዳልናገር ፈራለሁ። መግለጫው በቤተክርስቲያን ውስጥ በመካነ ኢየሱስ ቤተክርስቲያን ውስጥ ቀሳውስትና ሌሎቹም በተለያየ ኃላፊነት እርከን ውስጥ ያሉ ሰዎች ማድረግ ስለሚገባቸው የምትቀበለውን አስተምሮ የኖረችበትን አስተምሮ ከማስረጽ ረገድ ሊሰሩ ስለሚገባቸው ጉዳዮች፣ ጥንቃቄዎች የሚናገር መመሪያ ነው። ስለዚህ አሁን በመሰረተ ክርስቶስ፣ በሙሉ ወንጌል፣ በቃለ ሕይወት፣ በሌሎቹም አብያተ ክርስቲያናት የመካነ ኢየሱስ ቤተክርስቲያን ኦርዴንድ የሆነ ካህን ወንጌላዊ ሄዶ እንዴት ማገልገሉን ይከለክላል ወይ በተለኝ መግለጫው ያንን ስለማይናገር
በሌሎች ከእሑድ ውጭ ባለው ጉዳይ ላይ መናገር አልችልም። እንዲህ ግልጽ የሆነ መደምደሚያ ማስቀመጥ አልችልም። የደብዳቤው ዓላማ ሌላ ስለሆነ አሁን መጽሐፍ ቅዱስን እንኳን ስናጠና አውድ ማተር ያደርጋል። መጽሐፉ የተጻፈበት ዓላማ ማተር ያደርጋል። ከዛ ውጭ የምንተረጉመው ከሆነ ሚስ ኢንተርፕሬት ነው የምናደርገው፣ ከአውድ ውጭ ይሆናል ማለት ነው። ሶ የደብዳቤው ዓላማ ከእህት ቤተክርስቲያናት ጋር ስላለ ግንኙነት አተታ የሚሰጥ ስላልሆነ እንዴት ነው ሊሆን የሚችለው የሚለው እንደ ጥያቄ ብንወስደውም መልስ ልንሰጥ አንችልም። ቤተክርስቲያኗ ራሷ ማውራት ይኖርባታል በዚህ ጉዳይ። ነገር ግን ደብዳቤው ላይ ፍንጭ የሚሰጡ ነገሮች አሉ። ለምሳሌ ኢኩሜኒያዊ በሆኑ በምትቀበላቸው ሌሎች ቤተክርስቲያን በምትቀበላቸው የጋራ መድረኮች ላይ ካህኑ ማገልገል መስበክ ይችላል፣ ፕሮግራም መምራት ይችላል ማለት ብዙ ነገሮችን የሚመልስ ነው ብዬ ባላሰብም ግን ፍንጭ ይሰጣል። ክፍት ነው ማለት ነው። ሄዶ ሊያገለግል ይችላል ማለት ነው በምትቀበላቸው መድረኮች ላይ። ያ ማለት ግን እንዴት ነው የሚሆነው የሚለውን ስለማይናገር የደብዳቤው ይዘት ውስጣዊ ስለሆነ በዚህ ላይ ቆሜ እኔ ልናገር አልችልም፣ የጎደለውን ልሞላ አልችልም እና እዚህ ለሚነሳው ጥያቄ መልስ ለመስጠት በሚል ስለዚህ መጠበቅ ይኖርብናል። አሁን እኮ የሚነሱ ጥያቄዎችን እኔ እንደ ጤነኛ ነው ማያቸው ከአንዳንዶቹ በስተቀር። አንዳንዶቹ ጭራሽ ወደ ማፍረስ ህብረት የለንም፣ አንድነት የለንም፣ ከእንግዲህ ወዲህ እስከዛሬ እንዲህ ስንባል የነበረው ፌክ ነው ምናምን፣ እንደዚህ የሚያዋጣን ከሆነ ቀጥሉበት ወገኖች። የክርስቶስን አካል ወደ መፈራረስ የሚያመጣ አካሄድ ነው። ይሄ ተገቢም አይደለም ብዬ ነው ማምነው። ነገር ግን መካነ ኢየሱስ ቤተክርስቲያንን በመግለጫው ላይ ቆሙ ጥያቄ ማንሳት ይሄስ እንዴት ነው ያስ እንዴት ነው ማለት አስፈላጊና የሚበረታታም ጭምር ነው። ይሄ እኮ ለቤተክርስቲያንም የሚደርስ ነው። ለዚህ ጥያቄዎች ቤተክርስቲያን ከአብያተ ክርስቲያናት ጋር ምን አይነት ግንኙነት ሊኖራት ይገባል መድረክን በሚመለከት የሚለውን ግልጽ የሆነ ነገር ነገር ሐሳብ አቋም መግለጫ ልታወጣ ትችል ይሆናል። ከዚህ የተነሳ ከሚነሱ ጥያቄዎች የተነሳ ለድምዳሜ አንቸኩል፣ ራሳችንንም ለበላተኛ አሳልፈን አንስጥ። በተለይ እታች ያሉ ብዙ አይነት ሰዎች አሉ። እባካችሁ አስተያየት ስትሰጡ እልህ ውስጥ አንግባ፣ አናድርገው። ምንድነው ይሄ አናወርደው፣ ከምንወያይበት መንፈስ ዝቅ አናድርገው ለማለት ፈልጌ ነው እና ሳናውቅ ሌላ ችግር በመካከላችን የሚፈጠር ሆኖ እንዳይገኝ ለምንሰጠው አስተያየት ጥንቃቄ ብናደርግ ወንድማዊ ምክር ነው። if you accept it if not it's up to you። ምንም ችግር የለም። ካሌቦ ጥያቄ ከመለስኩ ሰፋ አድርጌ ይቅርታ። እሺ ቤቲና ቆይ እንጂ አይ ስለዚህ ዮሲ ኢኩሜኒካል በሆኑ ፕሮግራሞች ላይ ማገልገል መቻላቸው የሚሰጠው ፍንጭ አለ ካልክ አልተከለከለምም ተከልክሏልም የምንልበት አይነት ሁኔታ የለም ማለት ነው አይደል ዮሲ? ያደርጋል። አሁን ኢኩሜኒያዊ በሆኑ መድረኮች ላይ ማገልገል አለበት ካለ ሄዶ ማገልገል በፍጹም አይቻልም የሚለውን ድምዳሜ ፉርሽ ያደርጓል ማለት ነው። ማገልገል ይቻላል የሚለውን ኦፕን ያደርጋል። እንዴት ነው የሚለው ግን ዝርዝር ይፈልጋል፣ መግለጫ ሌላ መግለጫ ይጠይቃል ማለት ነው። ኦኬ አይ ዮሲ ግን ኦኬ አግኝቼዋለሁ ያንተን ሐሳብ። ግን የኔ እንትን ምንድነው ዋን ሳይድ አይሆንም ይሄ ማለትም በሌላ ቸርቾች ላይ ሄዶ ማገልገሉና ሌላ ቸርቾች ያሏቸው አገልጋዮችስ ከነሱ ጋር በተያያዘ ምን አይነት እንትን ያለ? አሁን እስካሁን ስመልስ የነበረውን አድምጣችሁኝ ከሆነ ካሌብ የቤተ ክርስቲያን አቋም በሆነ ጉዳይ ላይ ምንም በማያቅማማ ሁኔታ ብላክ ኤንድ ዋይት ነው እያስቀመጥኩ ያለሁት። ልክ ነው። ሄዶ የመካነ ኢየሱስ ቀሳውስት ወንጌላውያን ሄደው ሌላ መድረክ ላይ እንዲያገለግሉ ክፍተት ያለው አርቲክል አለ። ምንም እንኳን ይበልጥ ማብራሪያ ከዚህ በኋላ ቢጠይቅም እሱ እንዳለ ሆኖ ሌሎች ግን መጥተው እንዲያገለግሉ አያደርግም። የፌርነት ጥያቄ ሊነሳ ይችላል እዚህ ጋር። ይህን ጥያቄ አታንሱን ማለት አልችልም። ተገቢ ጥያቄ ሊሆን ይችላል። ነገር ግን ክልከላ የተደረገበት መንፈስ ከምን የሚመነጭ ነው ብሎ ማሰብ ያስፈልጋል። እንደ ክርስቲያን ካለመውሰድ፣ እንደ እህተ ቤተክርስቲያን ካለመውሰድ፣ አንድነትና ህብረት የለንም ከማለት አይደለም። እንደ መታደል ሆኖ የሉትራን አስተምሮ በእያንዳንዱ ሳምንታዊ መርሃ ግብሮች በቤተክርስቲያኒት ውስጥ የሚካሄዱ መርሃ ግብሮች
ስብከቱም ዝማሬውም ራሱን የቻለ የብዙ ዘመናት የዳበረ ስነ መለኮት ስላለው ምን አይነት ስብከት ምን አይነት ዝማሬ መቅረብ እንዳለበት የተቀመጠ ነገር አለ። አሁን ዝማሬውን ብንመለከት ስብሐት ለአምላክ ነው። ስብከትን በሚመለከት ወንጌልና ሕግ መሰበክ ይኖርበታል ይላል። ከወንጌል ክፍሉ መመንጨት አለበት ስብከቱ ይላል። እነዚህ ነገሮችን ለማድረግ የሚችለው በቤተ ክርስቲያን ውስጥ የተሾመ መጋቢ ቄስ ማለት ነው እና ወንጌላዊ እንዲሁም ደግሞ በጎ ፈቃደኛ ወንጌላዊ ቅድም ባብራራሁት መሰረት ነው የሚለው። ስለዚህ ክልከላው የሌሎችን ጸጋ ካለመቀበል፣ ከመግፋት፣ ከማክፋፋት ወይም ደግሞ እነሱ ትክክለኛ ክርስቲያኖች ትክክለኛ ወንጌላውያን አይደሉም ከሚል አንጻር አይደለም። እባካችሁ ይህን ተረዱኝ። ቤተ ክርስቲያኒቷ የምታደርጋቸው እያንዳንዱ መርሃ ግብሮች ከአስተምሮ የሚመነጩ ስለሆነ ያንን ሊያደርግላት የሚችለው የሾመቻቸው ቀሳውስትና ወንጌላውያን ናቸው። ከዛ አንጻር ነው ይሄ መመሪያ የወጣው እንጂ ሌሎችን እንደው ከማግፈፍ ከመግፋት አንጻር አይደለም። እንደዛ አይነት ጥያቄ ሊነሳ ይችላል፣ ተፈጥሯዊ ነው። ግን ከዚህ አንጻር እንድረዳው ለማለት ነው የሚለውም እኔ ስላልኩ ሳይሆን ደብዳቤው የሚለው እንደዛ ስለሆነ። እሺ አመሰግናለሁ ዮሲ አንብሊ ስለመለስክልኝ አመሰግናለሁ። ግን እኔ አንድ የምናገረው ሐሳብ ምንድነው እዚህ ጋር የምናነሳውን ሐሳቦች እኛም ያው እንደ ፔንቴኮስታል ሉትራን ባወጣችው መግለጫ ላይ በቃ ይሄ ስለተባለ ምናን እየፈረጅን ምናምን አይደለም። ይሄ እንትን በአንደርስታንድ መደረግ አለበት በሁሉም ሳይድ ማለት ነው። የመፈረጅ እንትኑም ስለሌለን አውቶሪቲውም ስለሌለን ቤተክርስቲያን ነች እንደ ቤተክርስቲያን የምታስቀምጠው ነገር አለ። እዚህ ጋር አንድ ሰው መጥቶ በተናገረው ንግግር ሌላውን ሰው ሆት ሊያረገው ይችላል እንጂ መፍትሄ የሚያመጣ ነገር አይደለም። ስለዚህ መፍትሄ እንደሚያመጣ ሐሳብ ወይ ደግሞ ከታች ያለ የሚሰማ ሰው ካለ የሚሰማው ሰው በሚጠቀምበት መንገድ መሆን አለበት እንጂ ሌላ ህብረቱን የሚበጠብጥ አይነት ሐሳብ ባይሰጥ እላለሁ። ያው ሁላችሁም ታናሽ ነኝ በእርግጥ ግን ሐሳቤን ለመናገር ያህል ነው። ይሄን እላለሁ የሚበጠብጠን ነገር እንዳይሆን ማለት ህብረቱን የሚያናጋ አይነት ንግግሮች ባይደረጉ እላለሁ። ስለዚህ እኔ ቅድም ከተነሳው ሐሳብ ጋር የሚቃረን ሐሳብ ስላለኝ ዮሲዬ ቅድም በተባለው ላይ እኔ ሉትራን ይህን መግለጫ ስላስቀመጠች ሌላ ሉትራን ወንድሞችን አልቀበልም የሚለው አስተሳሰብ ቤተክርስቲያንን እንትን የሚል አይደለም፣ ህብረታችንንም የሚወክል አይደለም። ያ አስተሳሰብ ልክ አይደለም፣ መጽሐፍ ቅዱሳዊም አይደለም። ቤተክርስቲያንን ጴንጤቆስታል ቤተክርስቲያንንም የሚወክል አይደለም ብዬ ነው ማምነው። እዚህ ጋር ያላችሁ ቅሬታ ያለው ሰው ካለ መስማት ይችላል። ግን እኔ ማምነው በዚህ ወይ ነው ሉትራን ወንድሞቻችንን መካነ ኢየሱስ ይህንን ስላስቀመጠች ይህንን መግለጫ ስላስቀመጠች አልቀበልም ማለቱ ተገቢ አይደለም። አመሰግናለሁ ዮሲዬ፣ ተባረኩልኝ። እችን ተናግሬ እኔም እንትን እላለሁ። ብዙ አልቆይም። በጣም እግዚአብሔር ይባርክ። ይሄ አይነቱ ብስለት ነው የሚያስፈልገን። እግዚአብሔር ይባርክ ማለት ፈልጋለሁ። አሁን ቅድም ከወንድሜ ዜዶ ጋር ያነሳሁት ሐሳብ ይሄንን የሚመለከት ነው። ማለት ቤተክርስቲያኒቷ ቅድም እንደተናገርኩት ክልከላው የሚመነጨው ካስተምሮ ነው። ማለት ይሄ ሉተራዊ ከለር ያለው ስብከትና ዝማሬን ለዘመናት ስትከተል የነበረች ናት። ሰነዶቿም ያንን ያመላክታሉ። ከዛ አንጻር ነው ሌሎችን ማልጋብዘው እያለች ባለችበት ሁኔታ ይህንን አውድ ጥሶ አይ እናንተ እኛን ስላልፈለጋችሁን የእኛን ጸጋ ስላልተቀበላችሁ እናንተንም አልቀበላችሁም ከሆነ ትክክል አይደለም፣ ጸጋችሁ ልክ አይደለም፣ ወይም ደግሞ የምትሰብኩት ስብከት ልክ አይደለም፣ እውነተኛ ወንጌላውያን አይደላችሁም ከሚል ሴንስ አይደለም ክልከላው። ስለዚህ የምንሰጠው ምላሽ ጥንቃቄ ሊኖርበት ይገባል። ስለከለከላችሁን እናንተም ከእንግዲህ ወዲህ ስላልተቀበላችሁን ወዘተረፈ ተብሎ የሚሰጥ ድምዳሜ በእኛ መጠንም በእኛ ደረጃም ለውይይት ብቁ ነው ብዬ አላስብም። አግባብም አይደለም፣ የሚያንጽም አይደለም። መንፈሱም እንደዛ ስላልሆነ ክልከላው ከምን የሚመነጭ ነው ብሎ በእርጋታ ማንበብ ያስፈልጋል። ከዛ አንጻር ለማለት ነው። ቴንክ ዩ። እሺ ሙሌ 5 ደቂቃ ብቻ ነው ያለኝ ሲል ነበር። አይ ቲንክ ወጥቷል። በቃ ለዋሪ ልስጠውና ኦኬ። አስቻ አንድ ቁጥር የጻፍክ ነበር። እሺ እኔ ትንሽ ነው ለዮሲ ታያሽ ጥያቄ ነው። ወዲያውኑ ከመለስክልኝ በኋላ ወይ ቀጥላለሁ ወይ አልቀጥልም። አሁን ፍሬ አፍርቷል ትግላችን የሚለው ያ አሁን
ያድዬ የተናገረችው እዚህ ላይ ያለው ተጋድሎ ነው ይህንን ውሳኔ ይህንን ያመጣው? በቅድሚያ ይህን መልስልኝ። ዜድ ማን ነው እዚህ ላይ ያለው ትግል ብቻ አይደለም። ከዚህ ትግል የነበረ በረጅም ዓመታት ያለው ትግል። አይ እኮ ቀጥሎ ይህን ከመለስክልኝ አሁን እኛ እዚህ ጋር እናንተን የምንጠይቀው ወይም የምናፋጥጠው የምናከራከራችሁ ነገር እታች አድርሳችሁልን የሚቀየር ጉዳይ አይደለም አይደለ? ወይስ ይሄንን ማድረስም ትችላላችሁ? የፋርስና የሜዶን ህግ ነው ነገርየው። ምናልባት ከወንድሞች ጋር አንዳንድ ነገሮች ሲወጡ እኮ ሀሳብ ይሰጥበትና ተመልሶ ሊታይ ይችላል ይሄ ነገር። ካልሆነ ንግግራችን ምንም ጥቅም ያለዋል ስላልመሰለኝ ነው። ኢዮሲ እስቲ ይሄን መልስልኝ። እውነት ለመናገር መመሪያው ከላይ ከወረደ በኋላ አንዳንድ ሲኖዶሶች እየተወያዩበት እንዳለ አውቃለሁ። አንዳንድ ሲኖዶሶች ደግሞ እስከታች ያወረዱት አለ። ስለዚህ ጥያቄ ያላቸው ውይይት ፈርዘር ውይይት ሲኖዶሶች ታድርግ ያስተጋባል። ሶሪ አንድ ጊዜ ሶሪ ቀጥል ኢየሱስ። ስለዚህ ጥያቄዎች ያነሱ ሲኖዶሶች ይኖራሉ። ፕራክቲካሊ ያለው እውነታ ያ ነው። በዚህ ጉዳይ ክላሪቲ ይሄ ምን ማለት ነው የሚሉ የሚጠይቁ አሉ ሲኖዶሶች። ያንን ይዘው በጥያቄና በመልስ ሂደት ላይ ያሉ አሉ። ስለዚህ እውነታው ይሄን ይመስላል ለማለት ነው። ግን መመሪያው ከላይ ነው የወረደው ለማለት ነው፣ ደብዳቤውም ስለሚያስቀምጥ። በቃ መልካም እንግዲህ ስለዚህ ገና ያልተቋጨም ጉዳይ ስላለ ሀሳብ ይዛችሁልን ልትሄዱ ትችላላችሁ ማለት ነው። እዚህ አካባቢ ያሉ ወንድሞች ይህንን ሀሳብ አሁን ለምሳሌ ቅድም አንተ መተንተን አለበት ያልከውን አይነት ሌሎች አብረናቸው የምናገለግሉ ወገኖች አሉ፣ ወንድሞች አሉ እና እነሱም እንዲህ አይነት ጥያቄ ጠይቀዋል። እስካልተወሰነ ድረስ እንትኑን ታቀርቡልናላችሁ። የበለጠ ደግሞ ለእኛም ጥሩ ይሆናል ብዬ ያስባለሁ። በጣም አመሰግናለሁ። ቀጥሉ። ጨርሻለሁ። ካልተወሰነ ያልከው ግን አልገባኝም። የተወሰነ ነገር እኮ ነው፣ በማህተም የወጣ መግለጫ እኮ ነው ከቤተ ክርስቲያኒቷ ፕሬዚደንት። አይ በውይይት ላይም ያሉበት አለ ስላለኝ ነው። አንዳንድ ሲኖዶሶች በውይይት ላይ ያለ አለ ስላለ ነው። እንደዛ አላልክም እንደ ዩሲ ወይስ የኔ ጆሮ ነው? አንዳንድ ሲኖዶሶች በዚህ መግለጫ ዙሪያ ጥያቄ ያላቸውና ጥያቄ እየጠየቁ ያሉ እየተወያዩ አሉ። ነገር ግን መግለጫው ከላይ ወደታች ለሁሉም ሲኖዶስ ወርዷል። ወደ ማህበረ ምዕመናንም ያወረደዋል። ያለው እውነታ ይሄ ነው። ከዚህ በፊት ባለው ልማድ ከላይ የሚመጡ መመሪያዎች በሙሉ በሁሉም ማህበረ ምዕመናን ተግባራዊ ነው የሚሆኑት። ስለዚህ ይሄ ተግባራዊ የሚሆን መመሪያ ነው ማለት ነው። ግን ያ ማለት ጥያቄ ውይይት የሚጠይቅ ግን አይደለም፣ ዝግ ነው የሚባል ነገር አይደለም። ከላይ ወደታች ቀጥታ ተቀበሉ የሚል አይነት ሳይሆን ለውይይትም ክፍተት አለው ለማለት ነው። እንደሱ አይነት የውይይት ጭምጭምታዎችንም እኔ ሰምቻለሁ በግልና ጥያቄዎች ሊነሱ ይችላሉ፣ ተፈጥሯዊ ናቸው። ጀስት ምናልባት እዚህ ላይ ሀሳብ ቢጨምርበት ደስ ይለኛል። እሺ ግን ጀስት እቺን አንድ ላይ ከላይ አልኩኝ። ይሄ ነገር ከመወሰኑ በፊት ግን ይሄ ዲስከሽን አሁን ልዩ ሀሳብ ካላቸው ሰዎች ሲኖዶሶች ጋር ምናልባት መጀመሪያ ተወያይቶ ከዛ ወደ ውሳኔው ቢኬድ አይሻልም ነበረ? እኔ አላቅም። ማለት የስትራክቸሩ የቤተክርስቲያኒቷ የመጨረሻ ወሳኝ ፕሬዚደንት ይላል፣ የሲኖዶስ አለቃ ይመስለኛል። እንግዲህ ዋናውን የመጨረሻ የሚወስነው እሱ ይመስለኛል። ለዛም ይመስለኛል ከማተሙ ጋር የሱ ስም ያለውና የእሳቸው ልበልሽ የእሳቸው ስም ያለው ግን መጀመሪያ ምናልባት ይሄን ውይይት አድርጎ ከዛ በኋላ ውሳኔው ላይ መድረስ አይሻልም ነበር? እንደገና ሪቨርስ ከማድረግ ነገሮችን ትንሽ ይከብዳል። ጀስት ቀጥል። ይቅርታ። የዲት ጥያቄ ተረድቻለሁ። ዮሲ በተናገረው ላይ እንዲሁ ለመጨመር ያህል ይሄ መመሪያ ነው፣ በሁሉም የቤተክርስቲያኒቱ መዋቅር ቀጥታ የሚፈጸም ነው ማለት ነው። ነገር ግን በዛ በስትራክቸሯ መሰረት መካነ ኢየሱስ ከዋና ቢሮ ጀምሮ ቀጥሎ ወደ ሲኖዶስ ነው የተላከው ይሄ
ኖላዊ ደብዳቤ ወይም ፓስቶሪያል ሌተር የተላከው ከዛ ወደ ሰባካ ይሄዳል፣ ወደ ማህበረም ይደርሳል ማለት ነው። ነገር ግን በዚህ ውስጥ ከአተገባበር አንጻር ኢምፕሊመንት ከማድረግ አንጻር ይህን ጉዳይ እንዴት ነው በኩል በስትራክቸሩ በኩል ያንን ጥያቄ ኢንተርቴን እናደርጋለን። ነገር ግን ቤተክርስቲያኒቷ ቀጣይ ከወንጌል አማኞች ጋር ባለው ግንኙነት ጸጋ የመጋራት አገልግሎት በተመለከተ ሰፋ ያለ ነገር ሪስፖንስ ስታደርግ በዛ ላይ መወያየት ይቻላል እና ኤክስተርናል የሆነን ኮመንት ቤተክርስቲያን ኢንተርቴን ታደርጋለች ወይ የሚል ጥያቄ ከተነሳ እኔ ፐርሰናሊ የሚኖረኝ ምልከታ ፈጽሞ አይኖርም የሚል ነው። ሌላው ደግሞ የተለየ አመለካከት ያላቸው ሲኖዶሶች የሚል ሀሳብ ተነስቷል። ይህንን የመጋቢነት ደብዳቤ የቤተክርስቲያኒቱ ከፍተኛ የፓስቶሪያል ሊደሩ ወይንም ደግሞ የመጋቢነትን ውሳኔውን የሚሰጥ መሪ የሆነው የቤተክርስቲያኒቱ ፕሬዝዳንት ወደ ታች ሲያወርድ ራሱ የጻፈውን ሀሳብ አይደለም የሚያወርደው። ምንድነው የሚያወርደው? በመጀመሪያ ከዚህ በፊት ያመሳከራቸው ዶክመንቶች አሉ። ከዚህ በፊት በቤተክርስቲያኒቱ የተወሰኑ በርካታ ውሳኔዎች አሉ። ከምን አንጻር? መሰዊያ ከመጋራት አንጻር፣ መሰዊያና አልተርን ከማስጠበቅ አንጻር እና ሌሎች የተወሰኑ ውሳኔዎችን መልሶ ሪኮል ነው ያደረገው ያ መመሪያ እንጂ እንደውም አዲስና የተለየን ነገር ኢንትሮዲውስ አላደረገም። ሐዋርያትና ነቢያትን ሹመት ካለመቀበል እንዲሁም ደግሞ እነሱን ጠርቶ ካለማስገልገል አንጻር የተነሳው ጥያቄ 2003 በቤተክርስቲያኒቱ ካውንስል ላይ ቀርቦ የተወሰነ ጉዳይ ነው። ከቤተክርስቲያኒቱ ጋር አንድ አይነት አስተምህሯዊ መረዳትና እምነት ከሌላቸው ቤተክርስቲያናት ጋር ፉል የሆነ መሰዊያና ምስባክን መጋራትን ያካተተ ህብረት እንደማይደረግ የተወሰነው 2013 ላይ ነው። ከዛ በፊትም በ2010 ላይ የተወሰኑ ውሳኔዎች አሉ እና እነኚህ ነገሮችን የቤተክርስቲያኒቱ መሪ በመጋባቢ ደብዳቤ የመጋቢ ደብዳቤ ቀጥታ ምዕመን ድረስ የሚደርስ ደብዳቤ ነው በቤተክርስቲያኒቱ አሰራር። ስለዚህ ይህንን ነገር ደብዳቤ ሲልክ የቤተክርስቲያኒቱ መሪ ውሳኔዋን አስተምህሮቷን ኮንሰልት አድርጎ ነው እና ስለዚህ ይህንን ኮንሲደር ማድረግ ጥሩ ነው። ሌላው ደግሞ ይሄ ፓስቶሪያል ሌተር ወጥቶ ምዕመናን ጋር እስከሚደርስ በዚህ ጉዳይ ላይ በቤተክርስቲያኒቱ ሊደርሺፕ ላይ ቀጥተኛ ኢንቮልቭመንት ያላቸው የእያንዳንዱ ቤተክርስቲያኒቱ 44 ሲኖዶስ አለ። የ44ቱም ሲኖዶስ ፕሬዝዳንቶች አንድ ከዚህ በፊት ቤተክርስቲያኒቷ ኦፊሴላዊ በሆነ መንገድ የወሰነቻቸው ውሳኔዎች ዶክመንት በእጃቸው አለ። ሁለተኛ ደግሞ ይሄ ሌተር ለምዕመናን ከመሰራጨቱ በፊት እነኚህ የእያንዳንዱ ሲኖዶስ ፕሬዝዳንቶች በዚህ ላይ አስተያየት ሰጠውበት እንዲሁም ደግሞ በእኛ ቤተክርስቲያን መዋቅር መሰረት የስራ አስፈጻሚ ቦርድ እንደውም ይጠይቃል። የስራ አስፈጻሚ ቦርዱ ከዚህ በፊት የወሰናቸው ውሳኔዎች የስራ አስፈጻሚ ቦርድ ማለት ሁሉንም የሲኖዶስ ፕሬዝዳንቶች ያካተተና ሌሎች ጆይንት ፕሮግራምስ የምንላቸዋል የዛ መሪዎችን ያካተተ ነው እና ከዚህ በፊት ቤተክርስቲያን በወሰነችው ውሳኔ መሰረት እንዲሁም ደግሞ አስተምህሮቷን ከመጠበቅ አንጻር ያሉት ችግሮች እንዲቀርፍልን የቤተክርስቲያኒቱ ፕሬዝዳንት ኖላዊ ደብዳቤ ፓስቶሪያል ሌተር ለሁሉም ምዕመናኖቻችን ይላክልን ይላል። ይሄ ደብዳቤ በቤተክርስቲያኒቱ ፕሬዝዳንት በኩል ወጣ እንጂ ሁሉንም ሲኖዶሶች የሚገዛ ነው። ይሄ ማለት እንግዲህ ይሄ ቁርጥ ነገር ነው ምናምን ምዕመናን በዚህ ጉዳይ ላይ ማብራሪያ መጠየቅ አይችሉም ማለት ግን አይደለም። ቅድም እንዳልኩት ነው። ግን ኤክስተርናል የሆነ ኮሜንትና ሰጀሽን እንዲሁ እንሰማለን። እንዲሁም ደግሞ መሪዎችን በዚህ ጉዳይ ሚዲያ ላይ ሀሳቡ ሲንሸራሸር ይሰማሉ ከመስማት አንጻር እንጂ የቤተክርስቲያኒቷን ውሳኔ የማስቀየር ተጽዕኖ ያለው የትኛውም ቤተክርስቲያን የትኛውም ወንጌል አማኝ ምዕመን ኦፒኒየን አይኖርም ማለት ነው። ነገር ግን የቤተክርስቲያኒቱ ምዕመን ግን ይሄ ጉዳይ በሚፈጸምበት በአፈጻጸሙ ዙሪያ እንዴት ነው የምናደርገው የሚለው ጥያቄ ካለ ባለው መዋቅር መሰረት ጥያቄውን ያቀርባል የሚለው ነገር ይያዝልኝ ለማለት ነው። እና ደግሞ ምናልባት አንድ ነገር ለመጨመር እዚህ ላይ የደረሰችው ቤተክርስቲያኒቱ እዚህ ውሳኔ ላይ የደረሰችው እንዳልኳችሁ ነው። ከዚህ በፊት በርካታ ዓመታት ላይ በርካታ የቤተክርስቲያኒቱ ጉባኤዎች ላይ ኦልሬዲ ዲሳይድ የተደረገ ነው። ሪፈር የተወሰነ ነገር ነው እዚህ ጋር ሪፈር የተደረገው። ስለዚህ እሱን አንድ ነገር የሚያዝ በዚህ በቲክቶክ ላይ ደግሞ ይህንን ጉዳይ ኮንሰርንድ ሆነው የሚያቀርቡ ወጣቶች ሉተራውያን ወንድሞች
ይህንን ጉዳይ ላለፉት አንድ ዓመትም ከዛም በላይ ሬስ ያደርጉ ነበረ። ቤተክርስቲያን አስተምህሮቷ ይጠበቅ፣ እንዲሁም ደግሞ በተለይ ደግሞ እሁድ አምልኳ ላይ የአምልኮ ልምምዷ የአምልኮ አስተምህሮቷ እንደ ትራዲሽኗ ይሁን፣ እንደ እግዚአብሔር ቃል ይሁን፣ እንደ ኮንፌሽኗ ይሁን ብለው የጠየቁት ጥያቄ ትክክለኛ ጥያቄ ነው። ስለዚህ እነሱ ብቻ ሳይሆን በዚህ ጉዳይ ደግሞ በርካታ የቤተክርስቲያን መሪዎች፣ ምዕመናን፣ ቤተክርስቲያኒቱ 10,000 ቀሳውስት አሏት፣ ከ7,000 በላይ ወንጌላውያን አሏት። በተለያየ መዋቅር ላይ በሰበካም በሲኖዶስ የሚያገለግሉ መሪዎች አሏት። ትልልቅ ጉባኤዎች አሏት። እያንዳንዱ ሲኖዶስ የራሱ ጉባኤ አለው፣ የራሱ ቃለ ጉባኤ ይዛል። ቤተክርስቲያን እየሄደችበትን ያለውን ሁኔታ ይገመግማል። ስለዚህ ይሄ ጥያቄ እዚህ ቲክቶክ ላይ የጠየቁ ወንድሞች ጥያቄ ብቻ አይደለም። ምዕመናኑም፣ ስኮላሩም፣ የሴሚናሪ ፕሮፌሰሩም፣ መሪዎችም ከከፍተኛ መሪ አንስቶ እስከ ምዕመን ድረስ የሚጠይቀው የነበረው ጥያቄ ነው። ስለዚህ ይሄ የእኛም የጥያቄ ውጤት ነው። እኛም ይህን ነገር ኮንሰርናችንን ሬዝ አድርገናል፣ ጥያቄያችንን ተመልሶልናል ማለታቸው ምንም ስህተት አይደለም የሚለውን ኢንፎርስ ለማድረግ ነው። ቴንክ ዩ። ቴንክ ዩ። ዋሬር ቀጥልና እሺ ከዛ እንጨርሳለን። ቃስቺ ምናልባት ማጠቃለያ የሚሰጡ። እሺ እኔ አጭር ደቂቃ ነው የማወራው። በመጀመሪያ ደረጃ እኔ በጣም ግልጽ ማድረግ የምፈልገው ነገር ከመካነ ኢየሱስ ህዝብ ጋር ከምዕመኑ ጋር በዋናነት የኢትዮጵያ ኢቫንጀሊካል ማህበረሰብ ግንኙነቱ በመግለጫና በአመራሮች ላይ የተመሰረተ አይደለም፣ ወደፊትም አይሆንም ብዬ አምናለሁ። ስለዚህ መግለጫዎች በወጡ ቁጥር ወይ ደግሞ በአመራሮች አካባቢ አስተዳደራዊ ለውጦች፣ አስተዳደራዊ ስርዓቶችን በተመለከተ የሚወጡ ነገሮች ተለያይተናል፣ ተቆራርጠናል፣ ተፈላልጠናል ወደሚሉ መደምደሚያዎች ሊያደርሱን አይችሉም። ምክንያቱም ከማህበሩ ጋር እያንዳንዱ የኢትዮጵያ ኢቫንጀሊካል ህዝብ ማህበረሰቡ እንዳለ አማኙ በቤት ለቤት ጸሎት የሚገናኝ ነው። በየቀኑ በተለያየ መንገድ በወንጌል ስርጭት በተለያየ መንገድ የሚገናኝ ስለሆነ ቲክቶክ ላይ እንደው በየቤታችን ቁጭ ብለን ስለምናወራ ብቻ እንደው ዘግተናል ከዚህ በኋላ ምናምን ባንባባል ጥሩ ነው። በሁላችንም አቅጣጫ ማለት ነው። እንደዛ ሊሆን ስለማይችል ግንኙነታችን ህዝብ ለህዝብ ማዕከል ያደረገ እንጂ ሰዎችን ወይም እያንዳንዱ ምዕመኑን ማዕከል ያደረገ እንጂ ኢቫንጀሊካል የሆነው ግንኙነታችን መግለጫን ማዕከል ያደረገም አይደለም፣ መሪዎችን ማዕከል ያደረገ አይደለምም፣ ሆኖም አያውቅም። ስለዚህ ይሄ በጣም ሊሰመርበት ይገባል። ከመካነ ኢየሱስ ጋር በዚህ መግለጫ ምክንያት ሁለት አንሆንም። አሁንም ቢሆን እስከዛሬ አንድ በነበርንባቸው ጉዳዮች ላይ አንድነን አብረን ወንጌል እንሰራለን፣ አብረን እንጸልያለን፣ አብረን የተለያዩ ነገሮችን እናደርጋለን። ይህንን ደግሞ ሊቀይረው የሚችል ኃይል አለ ብዬ አላምንም። ምክንያቱም ግንኙነታችን መሰረቱ መግለጫም መሪም አይደለም፣ ህዝባዊ ግንኙነት ነው። ፌሎሺፕ ነው ያለን፣ ባይዘወይ ፌሎሺፕ ነው ያለን፣ ህብረት ነው ያለን። ግንኙነትን ብቻ አይደለም፣ እንደው በጣም ኢንቲሜት ሪሌሽንሺፕ አለን እርስ በራስ። እንደው የቸርች አዳራሽ ራሱ ግንኙነታችን ቢከለከል በቤት ለቤት ጸሎት ምንገናኝ ሰዎች ነን እና በጣም ትርፍ ነገሮችን ባናወራ ጥሩ ነው እላለሁ። ሲቀጥል ግን እንደው በጣም ለዮሲም ያለችኝ ጥያቄ ኮምፕሮማይዝ እያረካት የነበረች ጉዳይ ነበረች። ያቺ ደግሞ ምንድናት? ኢኩሜኒካል በሆኑ ምናምን ብል እንትን አድርጋታል። እሷን ግልጽ አድርጎታል እኮ ክፍት ናት ስትል ስለነበር በዚህ አጋጣሚ በጣም መወድህና ማከብርህ ወንድሜ ነህ። አይ ሪስፔክት ዩ። ግን በጣም ግልጽ እንድታረጋት ነው። በቅንፍ በኢትዮጵያ ኢቫንጀሊካል አብያተ ክርስቲያናት ካውንስል ባዘጋጀው ፕሮግራም ብቻ ብሎ ይዘጋዋል። በቃ ካውንስሉ ባዘጋጀው ፕሮግራም ብቻ እንጂ ብሎ የሚዘጋው ምንም ተጨማሪ ክፍተት አይሰጥምና ለምንችን ግን እንደው ክፍተት እንዳለ ከተሰማህ ግን ተመስገን፣ ክፍተት ይኑር በእውነቱ። ሲቀጥል ግን ሁላችንም አሁን በጣም አዌርድ መሆን ያለብን ነገር ስሜታችንን ለማንጸባረቅ እንደዚህ አይነት ነገሮች በተፈጠሩ ቁጥር እንደው በጣም ትርፍ ነገር ባንናገር መልካም ነው። ምክንያቱም መሬት ላይ ያለን ህብረት፣ መሬት ላይ ያለን ስራ፣ መሬት ላይ ያለን የእግዚአብሔር መንግስት ተኮር የሆነ እንቅስቃሴያችን እዚህ ላይ በሚወሩ ትርፍ ንግግሮች አማካኝነት በጣም ብዙ አፌክት እየተደረገ እንዳለ እኔ ይሰማኛል። መሬት ላይ ወንጌል ስርጭትም ስለምሰራ ከመካነ ኢየሱስ ከቃለ ሕይወት ወንድሞቼ ጋር አብሬ በየቀኑ ወንጌል ምሰራ፣ አብሬ አዳር ጸሎት ምጸልይ፣ አብሬ የቤት ለቤት ጸሎት መካፈል ሰው ስለሆንኩኝ
እንደዚህ አይነት ትርፍ ነገር ባንናገር እንደዚህ አይነት ልዩ ነገሮች በተነሱ ቁጥር ለምን መሬት ላይ ያለው ጉዳይ በጣም ከዚህ የተለየ ስለሆነ ማለት ነው። ስለዚህ ይሄንን ኮንሲደር አድርገን ስናወራ ወደዚህ ቲክቶክ መተን ሐሳብ ስናካፍል የእግዚአብሔርን መንግስት ማዕከል ያደረገ ንግግር ብንናገር መንግስቱን ማዕከል ያደረገ ንግግር ከሌለን ዝም ብንል ጥሩ ነው ባይ ነኝ። አመሰግናለሁ። ቴንክ ዩ። እዚህ ጋር እኔም ልጨምርና ከዛ ዮሲና ጀስት ማጠቃለያ ምናምን ሰጥተው ሌሎችም ሁለት ደቂቃ ወይ ሰጥታችሁ እንጨርሳለን። አስቼም ካለ ማለት ነው። አይ ቲንክ እዚህ ጋር እኔ ራሴ ሁለት አይነት ነገር ነው እየሰማሁ ያለሁት ያስተዋልኩት ማለት ነው። ዮሲ የተወሰነ እሑድ ብቻ ነው መድረክ መጋራት የሚለውን ነገር ምናምን ቄሶቹ ይሄዳሉ ምናምን የሚለውን የተወሰነ ትላንት ከሰማሁት ነገር ትንሽ ለየት ያለ ነገር ነው ከአንተ እየሰማሁ ያለሁት እና በየቴሌግራሙ ኢቨን እዚህ ቲክቶክ ላይ የምናውቃቸው የሉትራን አርማ ያደረጉ ፌክ አካውንቶች እውነት ነው በጣም ብዙ አሉ። ግን ደግሞ ትክክለኛ የሉትራን ወንድሞች የምንላቸው ወንድሞቻችን አንዳንዶቹ ፖስት የሚያደርጉት ነገር ምናምን በቃ ጋብቻው ፈረሰ፣ ተገላገልን፣ ተፋታን፣ ይህን ነገር እነ ቄስ ትዕግስቱ ቢሰሙ ምን ይላሉ ምናምን ሞክ ማድረግ ቀልድ መቀለድ በጣም አስፈላጊ ከሆነ ለጀስትም ለዮሲም ልልክላችሁ ይችላልና እነሱ የሚሉት አንዳንዶቹ የሚሉትና እናንተው የምትሉት ነገር ትንሽ እኔ ብዙም እየገባኝ አይደለም። ግን ብቻ እስቲ በዛ በኩልም በዛ በሉትራን ይሄ ነገር እንትን ባሉ አንዳንዶች ወንድሞች አጉል እላፊ ቃላቶችን ባንነጋገር ጥሩ ነው። በዚህም ሳይድ ደግሞ ስሜታዊ ሆነው ሰው ሌላ ነገር መናገር የለበትም። ምክንያቱም በክፉም በደግም ጊዜ አንድ ላይ ነበርን። ሉትራን ተነካ ማለት ፔንቴኮስቴ ተነካ ማለት ነው እና ቢያንስ ቤዚክ በሚባል ቴዎሎጂካል ትራያጅ ብለን መሰረታዊ በሚባል ትምህርቶች አንድ እንደሆነን የተወሰነ የቪው ዲፍረንስ ቢኖርም ግን መሰረታዊ ትምህርቶች ላይ አንድ እንደሆነን እንደዛ ነው። አንዳችን የዳኑ ወንድሞቻችን ብለን ነው እስካሁን ያለ ነውና አንዳንዶች ከሚናገሩት የሚሰሩት ቪዲዮ ቴሌግራም ላይ ምናምን ትንሽ የሚደብር ነገር አለውና እዚህና አንዳንዶቻችን ላይ ዮሲና ጀስት የምትሉትና ሌሎቹ የሚሉት ትንሽ የመጋጨት ነገር አለ። ለእኔ ብቻ እስቲ እናንተ ስትጠቀልሉት ይህንም እንትን ብታነሱት ብዬ ነው። እሺ ቴንኪዩ። አይ አለን ነገር በቃ ማጠቃለያ እየተሰጠ ይለቅ ቤትሽያ። ምክንያቱም እኛም ከሌላ ቦታ አሁን አንቺ ካልሽው ቦታ ላይ ሰዎች እየሰሙ እነ ጀስት እንዲሁም ደግሞ ዮሲ በተለይ ሳስበው የማርያም ማጠቃለያው ላይ አድሬስ አደርጋለሁ። አይ ቲንክ የመጨረሻው ማጠቃለያ የኔና ያንተ እንደሚሆን አስባለሁ እና ሌሎች ወንድሞች ያደርጉና እሱን አማክለን ማጠቃለያ እንሰጣለን። እሺ አስቼ የምጨምረው ነገር ካለ ጨምርና ማጠቃለያ ሰተን እንጨርስ። በቃ ካለ እኔ የለኝም ገና በደንብ እስቲ ቆይ አንብቤው ነው። እኔ ትናንት ቢዚ ስለነበርኩ ምንም በጣም 1% 2% ነው የገባኝ። እነ ካህንዬ ሌሎቹ እንትን ይበሉ ካሉሻ ቅድም እኔ ይቅርታ ካህኑን ያስቀደምኩትኝ ቃልዬ አራ ኤክስፕሌን ማድረግ የማይጠበቅብህም አስዬ ችግር የለም እንዴ ታላቄ ነው እኮ። እሺ ወንድሜ እኔ የለኝም ቤትየዋ። እሺ ካህን ጌርሳም ማጠቃለያ ካለ 1-3 ደቂቃ ልስጥና ከዛ ጀስት ይጨርሳል። ለጀስትን ጥያቄ ማቅረብ እችላለሁ። ምክንያቱም እሱ ራሱ ሜንሽን አድርጓል። አስቀድሞ ዮሲያስም አስቀድሞ የነበረ አስቀድሞ የሚሉት አለ። ጀስትን 2013 ብሎ ጠቅሷል። 2013 በታህሳስ ወር የወጣውን መግለጫ ነው አይደል ሪፈር ያደረከው? ጀስት ባለ 10 ገጹ እሱን ነው የምትለው ነው? 2003 ፈቃደኛ ነህ ልትመልስልኝ? እሰማለሁ ቤቲ
ከታች ኮሜንት የመለሰልህ ነው። ትክክል ነህ። ኦኬ በጣም ጥሩ። ኦኬ እና ስለሱ ነው የምትነግረን ማለት ነው። ማለት እዛ ላይ በደንብ 10 ገጽ ነው፣ ብዙ ዲቴይል ያለው ነገር ነው። አሁን እኛ ያለን እዚህ የምናንሸራሽረውን ኮንሰርን የያዘ ነገር ነው ማለት እንደዛ አይነት ነገር ነው። ኤኒዌይስ ወደ ዋና ሀሳብ ስመጣ አንዳንድ ነገሮች ያው ጥያቄዎች ቀጥታ አድሬስ አልተደረጉም። ወንድሜም አጠቃላይ ያሰጣለሁ ብለህ ነበር። አጠቃላይ እንትን አላለም። ምንድነው በውስጥ አሰራር እያሉ ሲናገሩ ነበር። እኔ መጀመሪያ ላይ ተናግሬያለሁ። እንደውም አፕሪሺየት እናደርገው ነበር፣ ሴሌብሬት እናደርገው ነበረ፣ ኢንዶርስ እናደርገው ነበረ። ትክክለኛ ኮዙን አድሬስ ቢያደርግ በዚህ ዘመን ያሉትን በቤተ ክርስቲያን ላይ የቤተ ክርስቲያንን ገጽታ ያጠለሹትን እነሱን አህያውን ፈርቶ ዳውላውን ነው እና ይሄ እንደዛ አይደለም ብለን የተለያዩ ነጥቦችን አንስተናል። እነሱ ደጋግሞ በውስጥ ጉዳይ በእኛ መካነ ኢየሱስ አሰራራን ምናምን እኛ በዛ ኢንተርፊር አናደርግም። ስለዚህ በውስጥ አሰራራችሁ ውስጥ ጣልቃ እንግባ አላልንም። ይልቁንስ የወቅቱን ችግር ታክል በማድረግ ፈንታ ሌላ ችግር ነው የሚያመጣው ነው ያልነው። ሌላ ችግር ፈጣሪ ነገር ነው ይሄ ብለን እንደ ትንቢትም ነው የተናገርነው። ውጤቱን እናያለን። እኔ ቪዲዮ ለሪኮርድ አስቀምጫለሁ፣ ቪዲዮ ሰርቻለሁ። የሚያመጣውን ችግር ኢን ዘ ፊውቸር ያንን እንትን እናለን። ዛሬ ተሳካልን እንደዚህ ያሉት ነገ ደግሞ ምን እንደሚባል እናያለን። እንቀመጥና እናየዋለን የዛን ውጤት ማለት ነው። እኛ ለህብረት ብለን ነው እስከዛሬ ድረስ እነሱ አንድ አይደለንም እንደዚህ ብዙ ነገር። አሁን እንግዲህ ቤቲ ቅድም ተውስላለችኝ። ያ ሁሉ ሲባል ስማችንን ሁሉ ለውጠን ሉተራንን ብለን ያ እንታገል የነበረው የመንፈስን አንድነት ለመጠበቅ ያንን ትራዲሽናችንን ኦኬ ወንጌላውያን ወይም ደግሞ ምንድነው ፕሮቴስታንት የሚለው ስላስል ደቂቃ ተሰጥቶኝ እያለቀ ነው እንዴ? አም ሶሪ አሁን ነው ያየሁት። ወይኔ እና አይፈቀድልኝ። እስኪ 2 ሚኒት ጨምርልኝ ፕሊዝ። አላወኩም ነበር፣ በጣም ይቅርታ። ኤኒዌይስ ላሳጥር ነገሬን እንትን ልበልና እሺ 1 ደቂቃ እሺ። ኦኬ አይ ቲንክ ቤት መክፈት አለብኝ እና በደንብ እንትን እከፍታለሁኝ። አንዳቸው ከከፈቱ ወገኖች እገባለሁኝ። ከዛ አንፃር ነው እስከዛሬ ድረስ ይታገል ነው። አሁን ግን ቅድም ዜዶ እንዳለው ከዚህ በፊት ለካሎራ እንደመለሰለት እንታገል የነበረው የምድሯ ቤተክርስቲያን ይሄን ነገር ኢንዶርስ አታደርገውም ከሷ ስላልመጣ ነበር። አሁን ከሷ መጥቷል። ከሷ ስለመጣ እና ቀጥታ ፐብሊክሊ ስለወጣ ደብዳቤውም በፌስቡክ ስለተሰራጨ ቀጥታ ነው ታከል የምናደርገው። ቀጥታ ሪፍሌክሽን እንሰጣለን ማለት ነው። ከዛ አንፃር አንድ የተነገረ ነገር አለ ልጠይቃቸው ነበር። አሁን ተቃላችሁ እንጦጦ መካነ ኢየሱስ በየዓመቱ የምታደርገውን አታድርገው አላውቅም። ሜዳ ላይ ኮንፈረንስ አለ እና የጠቅላላ አብያተ ክርስቲያናት ኳየሮች አንዱ ሲወጣ አንዱ ይወረድ አንድ ስብከት ነው በቀን የሚደረግ የነበረው ድሮ። እስቲ ቀጥሎ እንደሆነ ምን ጊዜ እንደሆነ አላውቅም። ለገና ይሁን ለምናምን በጣም በጉጉት የምንጠብቀው ሜዳ ላይ የሚደረግ ማለት ነው። አሁን እዚህ ደብዳቤያቸው ላይ ኮንፈረንስም ይላል ጊዜ ለመቆጠብ ነው እንጂ ኮንፈረንስ የመካነ ኢየሱስ ቤተክርስቲያን የምታደርገው